ቀናችን ሙሉ አይሆንም። የምታወሪው ነገር ምንም አልገባኝ። ይኸውልሽ ሰላም፣ አንድ ነገር ብቻ አለመች። በቃ ቢያንስ እዚህ ቤት ሰላም እስኪወርድ ድረስ በቃ ምንም ነገር አትጠይቂ። በቃ አርፈሽ ተቀመጭ። አንቺ በዚህ ጉዳይ ላይ እኔን አትመክሪኝም። አሁን ትመጫለሽ ወይስ አትመጭም? አልመጣም። አባዬ ደህና አይደለም። ከኔ አባትሽ በለጠብሽ አይደል? ይኸውልሽ ሰላም፣ በቃ አልመጣም። እሺ ቻው። በቃ ቻው። ዳጣ ስሚ፣ ያ ናታን የሚባል ልጅ ደግሞ አስቢበት። እንዲያደርግ አድርገው ሰውነቱን በሙሉ ራጅ ነሳሽ። አደራ ምንም ነገር እንዳይቀር ጠቅላላ ምርመራ ያድርግ። እሺ ሞይ፣ በቃ ይዞ እሺ ብዬ ነሽ? ደህና ነኝ። በጣም አምሮብሻል አይደል? ምን ነው ወደ ውስጥ አትገቢም እንዴ? ትንሽ እንኳን እፍረት አይሰማሽ? ይቅርታ እንኳን አትይኝም? እሺ ብዬ ይቅርታ። ግን እኮ አንቺንም እንደ ልጅ ስለማይሽ። አዎ ሰራተኞች አሳድገሽኛል፣ ግን ያደረግሽው ነገር ትክክል ነው? ተጋሽ ልጅ በመውለዴ? አዎ እንደዚህ ይደረጋል? ያደረግሽው ነገር ትክክል ነው? ቆይ ለማይ እንደዚህ አይነት ነገር ይገባታል? ሰላም ልክ ነሽ። ትክክል አይደለም። ለትዬም ቢሆን ደግሞ ይሄ ይገባል። ለምን እንደዚህ ያደረግሽ? በቃ ማይና አባዬ እኮ ትዳራቸው ፈረሰ። ይሄ በመሆኑ በጣም አዝናለሁ። አቶ ደረጀ እንግዲህ መጠጥ ጠጥቶ በጣም ስከር ብሎ ራሱን ስቶ በመኪና ስር ወድቆ መኪና ገጭቶት ነበረ ማለት ነው። በመጨረሻም እንግዲህ አቶ ደረጀ ወደ ሐኪም ቤት ገብቷል። ሐኪም ቤት ይዞት ሄዷል ናታን ማለት ነው። አቶ ደረጀ እንግዲህ መጠጡን ጠጥቶ እንደምንም ብሎ ወደ ቤት ሄደ። ወደ ቤት ሄደ እንግዲህ ማሚ ጋር ቀጥታ ወደ ማሚ ክፍል ነው የገባ። ማሚ እንግዲህ ቀና ብላ ስትይ በጣም ደነገጠች። አንደኛ ነገር መጠጡን በእጁ ይዞ ነበረ። ሁለተኛ ነገር ደግሞ እያነከሰ ነበረ የገባ። ማሚ በጣም ደበነ ብድቅ ብላ የተነሳችው ደንግጣ ምን ሆነክ ነው? ምን ተፈጠረ? እግርህን ለምንድን ነው ስታነክስ ነበረ ትለዋለች ማለት ነው። መኪና ገጭቶኝ ነበረ ለዛ ነው አልጎዳኝም፣ ግን ትንሽ እግሬንና ጭንቅላቴን ነው የጎዳኝ ይላል ማለት ነው። እሺ ደረጀ አሁን ተነስና ውጣልኝ ትላለች ማለት ነው። አልወጣም ማርትዬ፣ እኔ አልወጣም፣ 2 ቀን ብቻ እኮ ነው የተሳሳትኩኝ፣ 2 ቀን እያለ እንግዲህ የዳጣንም ጉድ ሊያወራ ሊፈልጎት ነበረ ማለት ነው። በዚህ ጋር ልብ እንግዲህ ማሚም በአዘን ላይ ሀዘን ሊጨምርባት ነበረ ማለት ነው። ማሚ እንግዲህ ናታን ናታን ብላ ናታን ስትጠራ ናታን እንግዲህ ወደው መጥቶ አቶ ደረጀ እንግዲህ ሌላ ነገሮች ማውራት ሲፈልግ ወዲያው መጥተው ናታን ይዞት ወጣ ማለት ነው። ማሚ እንግዲህ አቶ ደረጀ ወደ ሐኪም ቤት ከሄደን በኋላም ልቧ አላረፈም ማለት ነው። ምን ሆኖ ነው? ለምንድን ነው እንደዚህ የሚሆነው? ምን አጋጥሞት ነው እንደዚህ ሊሰክር የቻለበትስ? በማለት እንግዲህ ማሚ በጣም ብቻውን እያወራች ግራ ተጋብታለች ማለት ነው። አቶ ደረጀ እንግዲህ እንደዚህ ሆኜ ከሚኖር ቢሞት ይሻለኛል። እኔ ቤተሰቦቼ ልጆቼ ነጥቼ መኖር አልችልም። ከዚህ ሁሉ ደግሞ መሞት ይሻለኛል እያለ ዝም ብሎ መጠጡን እየተጋተ እንግዲህ ደም እየተፋ ነበረ ቢሮ ውስጥ ራሱ ማለት ነው። በጣም ነው እንግዲህ አቶ ደረጀ ከአቅም በላይ ነው ሲጠጣ የነበረ። ከጠጣም በኋላ እንግዲህ የሚያደርገውን ነገር አጥቶ እንግዲህ መጠጡን ጠጥቶ ራሱ ስቶ ወደ ማሚ ክፍል ሄደው ማሚን ይቅርታ አርግልኝ እያለን ነበረ ማለት ነው። እኔ ይቅርታ አላደርግልህም ተነስና ውጣልኝ ስትለው አልወጣም ማርቲ፣ በጭራሽ አልወጣም፣ ቤቱ የሁለታችንም ነው አልወጣም ይላታል ማለት ነው። በዚህ መሀል እንግዲህ ማሚ ቶሎ ብላ ናታንን ጠርታ ናታን ይዞት ወጣ። ናታን ደግሞ ሁሉንም ነገር ማውራት እንደፈለገ ስለገባ ወዲያው ነው አቶ ደረጀን ይዞ ከክፍል ውስጥ እየወጣ ማለት ነው። ከወጣን በኋላ እንግዲህ አቶ ደረጀ ወደ ሐኪም ቤት ነበረ የወሰደ። ማሚ ናታን ጋር ደውላ እባክህ ሙሉ ምርመራ እንዲያደርግ አድርገው፣ ሙሉ ምርመራ የትም ቦታ ሳይቀር ሙሉ ምርመራ ማድረግ አለበት፣ በጣም ተጎድቷል እያለችው ነበረ ማለት ነው። አቶ ደረጀ እንግዲህ በመጨረሻም እንግዲህ እንደዚህ ሆኖ በመታየቱ በጣም ነው የሚያዛዝነው ማለት ነው። አንዳንድ ጊዜ እንግዲህ ይሆናል አይሆንም ብለን የምናደርጋቸው ነገር መጨረሻ ላይ እንግዲህ ህይወታችን ሲኦል ነው የሚያደርገው ማለት ነው። አቶ ደረጀ ምንም አይመጣም፣ ምንም አያደርግም፣ ምንም የሚፈጠር ነገር የለም በማለት ነው እንግዲህ እስከ ዛሬ ድረስ ደብቆት ያቆየ ነበረ። በመጨረሻ እንግዲህ ትዳሩን እንዲያጣ የሰበብ የሆነበት ነገር ማለት ነው። ሁሉም ነገር እንግዲህ አንድ በህይወታችን ውስጥ የሚፈጠር ነገር ሌላ ሰውን የሚነካ ነገር ከሆነ በጊዜ አውጥተን ብንናገር ብናሳውቅ መልካም ነው ማለት ነው። ምክንያቱም አቆይተን እያቆየን ከኛ ውጪ ደግሞ
ከሌላ ሰው ከተሰማ እጅ ሰዎቹ በጣም ነው የሚጎዱብን፣ እኛን ያመኑ ሰዎች ማለት ነው። ከዚህ ሁሉ እንግዲህ ከመጀመሪያ መጠንቀቅ ነው የሚሻለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ዛሬ እንግዲህ በአዲስ ቪዲዮ ካች ብያለሁ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። ማሚ እንግዲህ ምንም ያህል ብታዝን፣ ምንም ያህል ብታለቅስ፣ ምንም ያህል ብትከፋ የልጆቹ አባት ነው። አቶ ደረጀ ላይ አትጨክንም ማለት ነው። ምክንያቱም እንዴት ስንት ነገር አብሮ እያሳለፉ ሰው ላይ መጨከን አትችልም ማለት ነው። አንድ ሰዎችን እንግዲህ እጅግ በጣም መልካም ነገሮች አብረን ካሳለፍን በኋላ ያጋጠሙን ችግሮች ሳይሆን አብረን ያሳለፍነው መልካም ቀኖች፣ መልካም ዘመናቶችን ነው ማሰብ ያለብን እንጂ የሚመጣብን ነገር ማሰብ የለብንም ማለት ነው። ማሚ እንግዲህ እንደዛ አይነት ነገር ነው ያጋጠማት ማለት ነው። በመጨረሻ እንግዲህ ሌሎቹን ትታ አቶ ደረጀ ደህና ነው ወይ፣ እንዴት ነው አሁን፣ ሰላም ነው ወይ ብላ መጠየቅ ጀመረች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ቪዲዮ ላይክ አድርጉልኝ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስገራሚ ድራማ ላይ አስገራሚ ፓርቲ ላይ ደርሷል ማለት ነው። አቶ ደረጀ እንግዲህ ታሟል። መጠጥ ከአቅም በላይ ጠጥቶ የሚያደርገውን ነገር አጥቷል። እንግዲህ አብኤል እንግዲህ ናታን አቶ ደረጀ ይዞ ይሄዳል። አብኤል ደግሞ ወደ ሰላም ቤት መታለች። ምክንያቱ ሰላምን ልትከሰው ለሰላም ነበረ ወረቀት ይዛ የመጣችው ማለት ነው። አብኤል እንግዲህ ሰላምን ለመክሰስ ወስናለች፣ ጨርሳለች። ወረቀቱንም ሰጥታለች፣ የጥሪ ወረቀት ሰጥታታለች ማለት ነው። ነገር ግን ሰላም ናት ሁሉም ነገር ተጠያቂ የምትሆነው ማለት ነው። እጅግ በጣም ለሁሉም ነገር ተጠያቂ የምትሆነው ሰላምዬ ናት ማለት ነው። እሷ ናት እንግዲህ ትዳራቸው እንደማይሆን እንዲደረግ ያደረገችው ማለት ነው። ነገር ግን በሰው ትዳር ውስጥ ገብተን የማይሆን ነገር ከምንፈጠሩ አርፈን ብንቀመጥ መልካም ነው እና አሁን እንግዲህ አቶ ደረጀ በዚህ እድሜ በዚህ ማሜን በዚህ እድሜ ትዳራቸው በጥብጦ ሰላም ከሚያጡ በሰላም እንዲኖሩ እንዲታረቁ ማድረግ ነው እንጂ ነገሮቹን ማባባስ አይጠበቅብንም ማለት ነው። ማሚ እንግዲህ በጣም ነው የሚተዛዝነው። ይሄ እንደዚህ አይደረግም ማለት ነው። አቶ ደረጀ እንግዲህ ሁሉን ነገር በይፋ በጊዜ ቢናገር ኖሮ ይሄ ሁሉ አይመጣም ነበረ ማለት ነው። ምክንያቱም አቶ ደረጀ ድብቆ ነው ደባብቆ ሸፋፍኖ ስለቆየ ነው ዛሬ እንደዚህ ሊፈጠር የቻለው ማለት ነው። በጣም አስቸጋሪ ነው። እንግዲህ አንዳንድ ጊዜ ሰዎቹን አይነካም፣ ሰዎቹን አይጎዱም ብለን የምንይዛቸው ነገሮች በህይወታችን ውስጥ ትልቅ ተጽዕኖ ይፈጥራል ማለት ነው። ምክንያቱም ትዳራችን በሰላም በፍቅር ስንኖር እንደነበረ በሰላም በፍቅር ነው መኖር ያለብን እንጂ የባጡንም የቋጡንም እያወራን እያሳለፍነውን ሁሉ እያነሳን ቤታችን፣ ትዳራችን፣ ህይወታችን፣ ልጆቻችን መበጥበጥ የለባቸው ማለት ነው። ሁሉም ነገር እንግዲህ በትዕግስት ነው ማሳለፍ ያለብን። ማሚ እንግዲህ ሁሉንም ነገር በትዕግስት አሳልፋ ለአቶ ደረጀ ይቅርታ ወደ ቤቱ እንዲመለስ ማድረግ መልካም ነው። ነገር ግን ሁል ጊዜ ችግር እየፈጠርን ችግር እየጠራን ከሆነ ምንም ተጎጂ የኛንን የምንጎዳ ማለት ነው። በሰው ልጅ እንግዲህ በህይወት ውስጥ ብዙ ነገር ያጋጥማል። ያ ነገር ደግሞ ናታንን ይዞት ሄደዋል አቶ ደረጀ ወደ ሆስፒታል ማለት ነው። ማሚ በጣም ግራ ተጋብታለች። በነገራችን ላይ ማሚ በጣም እያለቀሰች ምግብ አትበላም ወይ የሆነ ነገር አታደርግም። በቃ ማሚ ብቻውን እያለቀሰች ብቻውን በቃ የምታደርገውን ነገር ጠፍቶታል ማለት ነው። ማሚ እንግዲህ በጣም ነው የምታዛዝነው በዚህ ሰዓት። አቶ ደረጀ ደግሞ ታሟል ሲባል በጣም ነው የተጨነቀችው። የምታደርገውን ነገር ነው ያጣችው ማለት ነው። እንግዲህ እንዲህ ነው አንዳንድ ጊዜ ሰዎች ሲያናድዱን፣ መከራችን ሲያበሉን መልሰን ደግሞ ለነዛ ሰዎች ማዘናችን አንተውም ማለት ነው። እንግዲህ አቶ ደረጀ በዚህ ሰዓት ሆስፒታል ይገኛል ማለት ነው። ሐኪም ቤት ገብቷል ማለት ነው። ናታን እንግዲህ ሐኪም ቤት ወስዶታል። በዚህ ሳይጠረቅ እንደዚህ አይነት ነገር ሳይደረግ ለምን በጊዜ አላመጣችሁትም ነበረ እያሉ የነበረው
ሐኪም ቤት ብሏል። እንግዲህ ናታን ማሚ ሙሉ ምርመራ እንዲደረግ እያለች ናታን እየነገረች ነበረ ማለት ነው። ናታን እንግዲህ ናታን ነው ይዞት ሄደ ወደ ሐኪም ቤትም አቶ ደረጀን እንግዲህ አቶ ደረጀ ወደ ሐኪም ቤት መሄድ አይፈልግም ነበረ። አንተ ከዚህ ውጣና ባዶ ክፍል ወይ ደግሞ እንግዳ ክፍል ተኛ እያለችው ነበረ ማሚ። እሷ ክፍል ውስጥ እንዲተኛ አልፈለገችም ነበረ ማለት ነው። ነገር ግን የምናደርጋቸው ነገር ቆም ብለን አስበን አውርደን ብናደርግ መልካም ነው ማለት ነው። ህይወታችን እንደዚህ ጨለማ ከሚሆን በአንድ ጊዜ ህይወታችን ተበጥብጦ የማየውን ነገር ከሚሆን እንደዚህ እያሰብን ሲሆን ነው የሚሻለን ማለት ነው። በጣም አስቸጋሪ ነው እውነት ለመናገር። ትዳር ውስጥ ደግሞ ሶስተኛ ሰዎች መግባት የለባቸው። ሁለቱ ባልና ሚስት ናቸው መነጋገር ያለባቸው ማለት ነው። ምክንያቱም ይሄንን ህይወት እነሱ ሁለቱ ናቸው የሚኖሩት እንጂ ሌላ ሰዎች መጥተው ትዳር የእነሱን ትዳር ሊያቃኑ ሊኖሩ አይችሉም ማለት ነው። ማሚም እንግዲህ በመጨረሻ ወደ ራሱ ተመልሳል። አቶ ደረጀ ሁሉም ነገር አስተካክላ ይቅርታ እንደምታደርግለት ተስፋ እናደርጋለን ማለት ነው። ምንም ማድረግ አይቻልም እንግዲህ ከሆነም በኋላ ምን ይደረግ ብለን መቀበል ነው። አብኤል እንግዲህ በጣም ጎበዝ መሆን አለባት ማለት ነው። ጎበዝ ሆኖ አሁን ቤተሰቦቿን አባትና እናቷን እንግዲህ መበረታታት ነው የሚገባት ማለት ነው። በዚህ ሁሉ ተጠያቂ ሰላምዬ ናት ማለት ነው። ሰላምዬ እንደዚህ አይነት ነገር ባስፈጠር ነው ሰላም ነበረ ማለት ነው። አቶ ደረጀ እንግዲህ ፈጣሪ ይማሪክ እንላለን። አባታችን በጣም ነው የሚተዛዘነኝ፣ በጣም ነው የምወድክ የማከብርክ። እኔ በጣም ደስ ይላል ማለት ነው። ስራ በጣም ደስ ይላል። ለልጆች ያለው ክብር፣ ለቤትክ ያለው ክብር በጣም ነው ደስ የሚለው። በተረፋ ሰላማችሁ ይብዛልኝ። ፈጣሪ ሰላም ያደርግልን። ሰላም ለሰው ልጅ በሙሉ ሰላማችሁ ይብዛልኝ። ውድ ቤተሰቦቼ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ፈጣሪ ከክፉ ነገር ይጠብቀን። ሰላማችሁ ይብዛልኝ። ፈጣሪ ያለንበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ፍቅር ለወገናችን። ሰላማችሁ ይብዛልኝ። ወቅቱ ሲሆን ነው ደስ የሚለው። አብኤል እንግዲህ ሰላም ጋር ሄዳ እከስሻለሁ፣ አለቅሽም፣ እንደዚህ አልተውሽም፣ እኔ እከስሻለሁ እያለች ነበረ ማለት ነው። እስኪ አንቺ ወንድ ነሽ ክሰሽኝ እያላት ነበረ ማለት ነው። ምክንያቱም ልቧ በጣም አብጧል ማለት ነው። ሰላምዬ ያደረገችው ነገር ምንም የምትጸጸትበት ምንም የሚደረግ ነገር አይደለም ማለት ነው። እንደዚህ ነው የምታስበው እሷ ማለት ነው። መስተዋሉን ይስጣትና በጣም አመሰግናለሁ አብራችሁ ስለቆያችሁ። ውድ ቤተሰቦች አብራችሁ ስለቆያችሁ ክብር በሉልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን።